በአስቸኳይ ጊዜ አዋጅ ኮማንድ ፖስት ይፋ የሆነው የአፈጻጸም መመሪያ ቁጥር 1 ላይ የኮማንድ ፖስቱ ሴክሬታሪያት በክልሎች ካሉ የጸጥታ መዋቅር ከፍተኛ አመራሮች ጋር በመመሪያው አፈጻጸም ላይ ውይይት አካሂዷል። የመመሪያውን ይዘትና የኮማንድ ፖስቱ ሴክሬታሪያት ኃላፊና የመከላከያ ሚኒስትር አቶ ሲራጅ ፈጌሳ በውይይቱ ዙሪያ የሰጡትን መግለጫ ይዘን ቀርበናል። ከባለፈው የአስቸኳይ ጊዜ አዋጅ ገምግመን ካነሳን ወዲህ መጀመሪያ አካባቢ ሁላችሁም እንደምታውቁት የተወሰነ ሰላም መረጋጋት በርካታ ቦታዎች ላይ ታይቷል። ያን ተከትሎ በፍጥነት መሰራት ያለባቸው ስራዎች ባለመሰራታቸው አንዳንድ ይነሱ የነበሩ ጥያቄዎችም በወቅቱ ሳይፈቱ በመቅረታቸው ችግሩ በተለያየ ቦታዎች ላይ የተከሰተ ቆይቶ በሂደት እናንተም ጋር ሆነን በተደጋጋሚ እንደሰራ ነው በጸጥታ ምክር ቤቱም የተገናኘን ችግሩን ለመፍታት በመደበኛው አሰራር ሞክረን በዛ ባሰብነው ፍጥነት ባለመሄዱና በዛ መሰረት ልንገታው ባለመቻላችን ወደ አስቸኳይ ጊዜ አዋጅ ተመልሰን ገብተናል። አሁን የገባንበት የአስቸኳይ ጊዜ አዋጅ ከባለፈው በርካታ ልምዶች የምንወስድበት ነው። ከባለፈው አንደኛ በአሰራሮቻችን በርካታ ልምዶች የምንወስድበት ነው። እቅዶቻችንም የወደታች ይዘን በመኖርበት ሰዓት በርካታ ማስተካከያዎች አድርገን የምንሄድበት ነው። ምናልባት መጨረሻም ላይ ቋይተን ስንወጣም በቂ ግምገማና በቂ ድምዳሜ ላይ ደርሰን በዛ መልክ የሚሆን ነው የሚሆነው። ስለዚህ ይህ አዋጅ ከታወጀ ወዲህ እንግዲህ ዛሬ ወደ 5-6ኛ ቀን ቢሆን ነው እቅዳችን አዘጋጅተናል። በፌደራል ደረጃ በሁሉም አካባቢዎች መሰራት ያለበትን በአጠቃላይ አገሪቱ ያለውን ሁኔታ ለመቀየር በተለያዩ ቀጠናዎች ወደ 8 የሚሆኑ ቀጠናዎች ተከፋፍለው ነው እንዲደራጅ የተደረገው። ያን መነሻ በማድረግ የፌደራሉን እቅድ ይዞ በቀጣይ ዝርዝር እቅድ ያንዳንዱ ቀጠና የራሱን አዘጋጅቶ ወደ ተግባር የሚገባ ነው የሚሆነው። ይህን ስራ በህደራጀ መልክ የምንሰራ ሆኖ መጀመሪያ ግን አሁን በዛሬው ፕሮግራማችን ወደ እቅድ ከመግባታችን በፊት የአስቸኳይ ጊዜ አዋጁን ተከትሎ የአስቸኳይ ጊዜ አዋጁን የአፈጻጸም መመሪያ ቁጥር 1 ተዘጋጅቷል። ስለዚህ በዋነኛነት ከአዋጁ ይበልጥ ወደ ተግባር ሲገባ ዝርዝር ስራዎች እያንዳንዱ ምን መሰራት አለበት ምን መሰራት የለበትም የሚለውን ዲቴይልስ በዝርዝር ለስራችሁ በጣም አጋዥ የሚሆነው መመሪያው ነው። ስለዚህ ያን መመሪያ በመጀመሪያ ይቀርብልናል። ኮማንድ ፖስት የወጣ የአስቸኳይ ጊዜ እርምጃ አፈጻጸም መመሪያ 01/2010 ህገ መንግስቱና ህገ መንግስታዊ ስርዓቱን ከአደጋ ለመከላከል እንዲሁም የዜጎችን ሰላምና ጸጥታ ለማስጠበቅ የሚኒስትሮች ምክር ቤት የካቲት 9 2010 ዓ.ም የአስቸኳይ ጊዜ አዋጅ የደነገገ ሲሆን ከቅርብ ጊዜ ወዲህ በተለያዩ የሀገራችን ክፍሎች የተስተዋሉ የጸጥታ መደፍረስ በቁጥጥር ስር አድርጎ ህገ መንግስቱና ህገ መንግስታዊ ስርዓቱን ከአደጋ ለመጠበቅ የህዝቡን ሰላምና ጸጥታ ወደ ነበረበት ለመመለስ ሊወሰዱ የሚገባቸውን የአስቸኳይ ጊዜ እርምጃዎች ለመደንገግ ህግና ስርዓትን ለማስከበርና የህግ ተጠያቂነትን ለማረጋገጥ የሚያስችል መመሪያ ማውጣት አስፈላጊ ሆኖ በመገኘቱ ቀደም ሲል የታወጀው የአስቸኳይ ጊዜ አዋጅ በወቅቱ የተከሰተው ሁከትና ብጥብጥ ከመመከት አንጻር የራሱ አስተዋጽኦ የነበረው ቢሆንም አዋጁ ከተነሳ በኋላ ችግሩ አገርሽቶ ህገ መንግስቱና ህገ መንግስታዊ ስርዓቱን አደጋ ላይ የጣለ በመሆኑ እንዲሁም የአስቸኳይ ጊዜ አዋጁን በድጋሚ ለመደንገግ ምክንያት የሆነውን ይህን ህገ መንግስቱና ህገ መንግስታዊ ስርዓቱን የሚጥስ የወንጀል ተግባር የፈጸሙ ማናቸውንም ሰው በህግ ተጠያቂ ማድረግ አስፈላጊ ሆኖ በመገኘቱ በአስቸኳይ ጊዜ ወቅት ክልከላዎችንና የሚወሰዱ እርምጃዎችን እንዲሁም እነዚህ ጸንተው የሚቆዩበትና ጊዜና ቦታ አስቀድሞ ለህዝብ ማሳወቅ አስፈላጊ ሆኖ በመገኘቱ ህገ መንግስቱና ህገ መንግስታዊ ስርዓቱን ከአደጋ ለመከላከል በወጣው የአስቸኳይ ጊዜ አዋጅ ቁጥር ዳሽ/2010 አንቀጽ 16 ንዑስ አንቀጽ 2 እና በደንቡ አንቀጽ 4 መሰረት የሚከተለው መመሪያ ወጥቷል። ክፍል 1 የተከለከሉ ተግባራት ንዑስ ክፍል 1 በማንኛውም የሀገሪቱ ክልሎች የተከለከሉ ተግባራት 1 ህገ መንግስቱና ህገ መንግስታዊ ስርዓቱን የሚጥስ ተግባር መፈጸም በህገ መንግስቱና ህገ መንግስታዊ ስርዓቱ ላይ የሚፈጸሙ በወንጀል ህጉ ከአንቀጽ 238 እስከ 260 ድረስ የተመለከቱት
ማናቸውም ወንጀሎች መፈጸም የተከለከለ ነው። 2 የህዝቦች መቻቻልና አንድነትን የሚጎዳ ተግባር መፈጸም ማንነትን፣ ዘርን፣ ጾታን፣ ቋንቋን፣ ሃይማኖትን፣ የፖለቲካ አመለካከትን መሰረት ያደረገ ማንኛውም አይነት በህይወት በንብረት እንዲሁም አካላዊ ወይም ስነልቦናዊ ጥቃት መፈጸም ወይም ማፈናቀል እነዚህ ድርጊቶች እንዲፈጸሙ መቀስቀስና ማነሳሳት የተከለከለ ነው። 3 ከሽብርተኛ ድርጅቶች ጋር ግንኙነትና ድጋፍ ማድረግ 1 በአሸባሪነት ከተሰየሙ ድርጅቶች አመራሮች፣ አባላት እና ከጸረ ሰላም ቡድኖች ጋር ማናቸውንም ግንኙነት ማድረግ 2 የአሸባሪ ድርጅቶችን ዓላማ ማስፈጸም፣ ጽሑፎች መያዝ፣ ማሰራጨት፣ አርማቸውን መያዝ ወይም ማስተዋወቅ የተከለከለ ነው። 4 የትራንስፖርት እንቅስቃሴን ማወክ የተሽከርካሪ፣ የባቡር፣ የእግረኛና ሌሎች የመጓጓዣ ዘዴዎችን እንቅስቃሴ መንገድ፣ ሀዲድ፣ ጣቢያ ጉዳት ማድረስ፣ በዛቻ ወይም በሌሎች መሰል ድርጊቶች ሰላማዊ እንቅስቃሴን መዝጋት፣ ማወክ፣ አገልግሎት ማስተጓጎል፣ የመጓጓዣ ዋጋ ታሪፍ መጨመር፣ የሚመለከተው አካል ከደለደለው የሥራ ስምሪት ውጭ መሆን የተከለከለ ነው። 5 የህዝብ አገልግሎትን ማስተጓጎል፣ ማቋረጥና መዝጋት 1 ህዝብ የሚጠቀምባቸውን ወይም ፈቃድ የወጣባቸው የንግድ ስራዎች፣ ሱቆች፣ የመንግስት ወይም የግል ተቋማት እንዲዘጉ ወይም ምርትና አገልግሎታቸው እንዲቋረጥ፣ ሰራተኞች ወይም መደበኛ ስራዎች እንዳይገቡ መዛትና ማስፈራራት፣ የኃይል እርምጃ መውሰድ። 2 ህዝብ የሚጠቀምባቸውን ወይም ፈቃድ የወጣባቸው የንግድ ስራዎች፣ ሱቆች ወይም የመንግስት ተቋማት መዝጋት ወይም ምርትና አገልግሎት ማቋረጥ፣ ከስራ ቦታ ያለ በቂ ምክንያት መጥፋት ወይም ስራ ማቆም፣ ተገቢውን አገልግሎት አለመስጠት፣ ስራን መበደል። 6 በመሰረተ ልማቶችና ተቋማት ላይ ጉዳት ማድረስ በህዝብና በመንግስት ተቋማት፣ በመሰረተ ልማት፣ በኢንቨስትመንትና በሌሎች የልማት አውታሮች የግል ንብረት ላይ በማንኛውም መንገድ ጉዳት ማድረስ ወይም ዘረፋ መፈጸም የተከለከለ ነው። 7 የህግ አስከባሪዎችን ስራ ማወክ 1 የህግ አስከባሪ አካላት የሚሰጡትን ማናቸውም ትዕዛዝ አለማክበር፣ ስራቸውን ማደናቀፍ፣ ለፍተሻ ለመተባበር ወይም እንዲቆም ሲጠየቅ አለመቆም፣ ኬላዎችን ጥሶ ማለፍ የተከለከለ ነው። 2 በህግ አስከባሪ አካላት ወይም አባላት ላይ ጥቃት መፈጸም ወይም ለመፈጸም መሞከር፣ ስራቸውን ማጥላላት የተከለከለ ነው። 3 እስረኞችን ወይም ታራሚዎችን ማስለቀቅ ወይም እንዲያመልጡ ማድረግ የተከለከለ ነው። 8 ያልተፈቀደ ሰልፍና የአደባባይ ስብሰባ የህዝብና የዜጎች ሰላምና ጸጥታ ለማስጠበቅ ሲባል ከኮማንድ ፖስቱ ፈቃድ ውጪ ማናቸውም ሰልፍና የአደባባይ ስብሰባ ማድረግ የተከለከለ ነው። 9 በትምህርት ተቋማት አድማ ማድረግ በትምህርት ቤቶች፣ በዩኒቨርሲቲዎችና በሌሎች የከፍተኛ ትምህርት ተቋማት የመማር ማስተማር ሂደትን የሚያውክ አድማ ማድረግ፣ የትምህርት ተቋማትን መዝጋት፣ እንዲዘጋ ማድረግ፣ በእነዚህ ተቋማት ወይም የትምህርት ማህበረሰቡ ላይ ጉዳት ማድረስ የተከለከለ ነው። 10 በስፖርት ማዘውተሪያዎች አድማ ማድረግ በስፖርት ማዘውተሪያ ማዕከላት ከስፖርታዊ ጨዋነት ውጪ የሆኑ ሁከቶችን፣ ብጥብጦችን መፍጠር የተከለከለ ነው። 11 ሁከትና ብጥብጥ የሚያነሳሳ ቅስቀሳና ግንኙነት ማድረግ ማንኛውም ሁከት፣ ብጥብጥና በህዝቦች መካከል መጠራጠር፣ መቃቃርና ግጭት የሚፈጥር አድማና ህገወጥ ተግባር የሚያበረታታ ወይም እንዲፈጸም የሚያነሳሳ 1 ይፋዊም ሆነ ድብቅ ቅስቀሳ በማናቸውም መልኩና ዘዴ ማድረግ፣ ጽሑፍ ማዘጋጀት፣ ማተምና ማሰራጨት፣ ትዕይንት ማሳየት፣ በምልክት መግለጽ ወይም መልእክትን በማናቸውም ሌላ መንገድ ለህዝብ ይፋ ማድረግ፣ ፍቃድ ሳይኖር ማንኛውንም ህትመት ወይም ወደ ሀገር ውስጥ ማስገባት ወይም ወደ ውጭ ሀገር መላክ። 2 መልእክት በኢንተርኔት፣ በሞባይል፣ በጽሑፍ፣ በቴሌቪዥን፣ በሬዲዮ፣ በማህበራዊ ሚዲያ ወይም ሌሎች የግንኙነት ዘዴዎች መለዋወጥ የተከለከለ ነው። 12 የመሰረታዊ ሸቀጥ ዝውውር ማወክ የመሰረታዊ ሸቀጦችና አገልግሎቶች አቅርቦት፣ ዝውውርና ስርጭት ማወክ የተከለከለ ነው። 13 ባህላዊ፣ ህዝባዊ፣ ሃይማኖታዊና ብሔራዊ በዓላትን ማወክ ባህላዊ፣ ህዝባዊ፣ ሃይማኖታዊና ብሔራዊ በዓላትን በማንኛውም ሁኔታ ማወክ፣ ማደናቀፍ ወይም ከበዓሉ ዓላማ ጋር የማይገናኙ የፖለቲካ አጀንዳዎች ወይም መፈክሮችን በማንኛውም መንገድ ማስተጋባት፣ በበዓሉ ተሳታፊዎች ላይ የኃይል ድርጊት ወይም ዛቻ መፈጸም፣ በህዝቦች መካከል መጠራጠርና መቃቃርን እንዲሁም ስጋት የሚፈጥር ሁከትና ብጥብጥ የሚያነሳሳ ቅስቀሳ ማድረግ የተከለከለ ነው። 14 የጦር መሳሪያ ይዞ መግባት
ማናቸውም የጦር መሳሪያ ስለት ወይም እሳት የሚያስነሱ ነገሮችን ወደ ገበያ ሃይማኖት ተቋማት ህዝባዊ በዓላት የሚከበሩበት ወይም ወደ ማናቸውም ህዝብ የሚሰበሰብበት ቦታ ይዞ መግባት የተከለከለ ነው 15 ትጥቅን በሶስተኛ ሰው እጅ እንዲገባ ማድረግ ማናቸውም የህግ አስከባሪ አካላት ባልደረባ ወይም ማንኛውም ህጋዊ ትጥቅ ያለው ሰው ትጥቁን በማንኛውም ሁኔታ በሶስተኛ ሰው እጅ እንዲገባ ማድረግ ክልክል ነው 16 የህዝብን ሰላምና ጸጥታ ለማደፍረስ ድጋፍ ማድረግ በዚህ መመሪያ የተከለከሉ ተግባራትን በመተላለፍ ህገወጥ ድርጊት የሚፈጽሙ ሰዎችን በገንዘብና በቁሳቁስ ወይም በማናቸውም ሌላ መንገድ መደገፍ እንዲሁም ከለላ መስጠት መደለያ መስጠት ማበረታታት የተከለከለ ነው 17 በጸጥታ ጉዳይ ላይ መግለጫ መስጠት ከአስቸኳይ ጊዜ ኮማንድ ፖስት ፍቃድና ዕውቅና ውጪ በጸጥታ ጉዳይ ላይ የፌደራል መንግስት ወይም የክልል አካል ወይም ኃላፊ ለህዝብ ይፋ የሚሆን መግለጫ መስጠት የተከለከለ ነው የፌደራል መንግስቱ ወይም የክልሎች መንግስታዊ አካላት ክልከላውን የማክበርና የማስከበር ግዴታ አለባቸው 18 የአዋጁና አዋጁን ተከትለው የወጡ ህጎችን ተግባራዊነት ማደናቀፍ ይህን አዋጅና አዋጁን ተከትለው የወጡ ደንብ ወይም መመሪያዎችን በማጥላላት በመቃወም ትክክለኛ ያልሆኑ መረጃዎችን በማሰራጨት ወይም ማንኛውንም መሰል ድርጊቶች በመፈጸም ተግባራዊነቱን ማደናቀፍ ክልክል ነው ንዑስ ክፍል 2 በተወሰኑ የሀገሪቱ አካባቢዎች እንዳይፈጸሙ የተከለከሉ ተግባራት ከላይ በንዑስ ክፍል 1 የተደነገገው እንደተጠበቀ ሆኖ ከአንቀጽ 18 እስከ 20 የተዘረዘሩት ክልከላዎች ኮማንድ ፖስቱ እየወሰነ ይፋ በሚያደርጋቸው ቦታዎች ወይም አካባቢዎች ላይ ተፈጻሚ ይሆናሉ 19 የጦር መሳሪያ ይዞ መንቀሳቀስ ማናቸውም የጦር መሳሪያ ስለት ወይም እሳት የሚያስነሱ ነገሮችን ከግቢውና ይዞታው ውጪ ይዞ መንቀሳቀስ የተከለከለ ነው 20 የሰዓት ላፊ ገደብ 1 የኢኮኖሚ አውታሮች መሰረተ ልማትና የኢንቨስትመንት ተቋማት የእርሻ ልማቶች በፋብሪካዎችና በመሰል የልማት ተቋማት እንዲሁም የመኖሪያና የሥራ አካባቢዎች ኮማንድ ፖስቱ በሚወስነው ጊዜ ከተፈቀደለት ሰው በስተቀር ማንኛውም ሌላ ሰው መንቀሳቀስ የተከለከለ ነው 2 ከላይ በተመለከቱት ቦታዎች የሰዓት ላፊውን ተላልፎ በተገኘ ማንኛውም ሰው ላይ የጥበቃው ወይም የህግ አስከባሪ አካላት በዚህ መመሪያ መሰረት አስፈላጊውን እርምጃ እንዲወስዱ ስልጣን ተሰጥቷቸዋል 21 ሁከትን ለማስቆምና አደጋን ለመከላከል የሚደረግን እንቅስቃሴ ማወቅ ሰላምና ጸጥታ ሊያደፈርሱ ይችላሉ ተብለው የሚጠረጠሩ ሰዎች ወይም ቡድኖችን ወይም ለጉዳት ተጋላጭ ናቸው ተብለው የሚገመቱ ሰዎች ወይም ቡድኖች ወደ የተወሰነ አካባቢ ወይም ህንጻ እንዳይገቡ ወይም በተፈቀደላቸው አንድ የተወሰነ አካባቢ ብቻ እንዲቆዩ የተሰጠውን ትዕዛዝ መተላለፍ ክልክል ነው 2 ለአካባቢው ደህንነት አስፈላጊ መሆኑ ታምኖበት ወደ ተዘጋ መንገድ ማንም ሰው እንዳይገባ ኮማንድ ፖስቱ የሰጠውን እግድ ወይም ክልከላ መተላለፍ ክልክል ነው ንዑስ ክፍል 3 የመተባበርና የማስታወቅ ግዴታ 22 የተከራይ መረጃ የመያዝና የመስጠት ግዴታ ማንኛውም ቤት ቦታ ክፍል ወይም የተሽከርካሪ ወይም ተመሳሳይ መገልገያ አከራይ የሆነ ሰው የተከራዩ ማንነት በዝርዝርና በጽሁፍ የመያዝና በአቅራቢያው ላለ ፖሊስ ጣቢያ በ24 ሰዓት ውስጥ የማሳወቅ ግዴታ አለበት በተጨማሪም የውጭ ሀገር ዜጋን ያከራየ እንደሆነ የፓስፖርቱን ኮፒና የኪራዩን ውል በአቅራቢያው ላለ ፖሊስ ጣቢያ የማሳወቅ ግዴታ አለበት 23 መረጃ የመስጠት ግዴታ የህዝብ ሰላምና ጸጥታ ለማስጠበቅ ሲባል ማንኛውም ተቋም መረጃ እንዲሰጥ በየደረጃው ባለ የህግ አስከባሪ አካል ሲጠየቅ የመስጠትና የመተባበር ግዴታ አለበት 24 የመተባበር ግዴታ 1 የህግ አስከባሪ አካላት በአስቸኳይ ጊዜ ኮማንድ ፖስቱ በአንድ የእዝ ሰንሰለት ስር በተዋረድ ይመራሉ ለዚህም በሚዘረጋው የአሰራር ስርዓት የሎጂስቲክስና የግብአት አቅርቦትን በሚወስነው መሰረት አስፈላጊውን የመፈጸም ግዴታ አለባቸው 2 ማንኛውም ሰው የፌደራልም ሆነ የክልል አካል በዚህ አንቀጽ ንዑስ አንቀጽ 1 መሰረት እና የዋጁን አፈጻጸም እንዲሁም የአስቸኳይ ጊዜ ኮማንድ ፖስቱና የህግ አስከባሪ አካላት ይህን አዋጅ በማስፈጸም የሚሰጧቸውን ውሳኔዎችና የሚወስዷቸውን የአስቸኳይ ጊዜ እርምጃዎች የማክበርና የመተባበር ግዴታ አለባቸው ክፍል 2 የወንጀልና የተከለከሉ ተግባራት ተፈጽመው ሲገኙ ስለሚወሰዱ የአስቸኳይ ጊዜ እርምጃዎች 25 እርምጃ ለመውሰድ ስልጣን ስላለው አካል
የህግ አስከባሪ አካላት የአስቸኳይ ጊዜ አዋጁ ከመውጣቱ በፊት ለአዋጁ መውጣት መንስኤ የሆኑ ህገ መንግስቱና ህገ መንግስታዊ ስርዓቱን በመጣስ የተፈጸሙ ወንጀሎችን አዋጁ ከወጣ በኋላ ህገ መንግስቱና ህገ መንግስታዊ ስርዓቱን በመጣስ የተፈጸሙ ወንጀሎችን በአስቸኳይ ጊዜ አዋጁ አንቀጽ 15 የተመለከቱትን በመተላለፍ የተፈጸሙ ወንጀሎችን ወይም ከነዚህ ጋር ተያያዥ ወይም ተደራራቢ የሆኑ የወንጀል ድርጊቶችን በፈጸመ የዲፕሎማቲክ ልዩ መብት ካለው ሰው በስተቀር ማንኛውንም ሰው በዋና ወንጀል አድራጊዎች ላይ ትኩረት አድርጎ በዚህ መመሪያ የተመለከቱ እርምጃዎችን እንዲወስድ ስልጣን ተሰጥቶታል። 26 ስለሚወሰዱ እርምጃዎች ከላይ በክፍል 1 የተመለከቱ ክልከላዎችን ተላልፎ በተገኘና የአስቸኳይ ጊዜ አዋጁ ከመውጣቱ በፊት ለአዋጁ መውጣት መንስኤ የሆኑ ህገ መንግስቱና ህገ መንግስታዊ ስርዓቱን በመጣስ በተፈጸሙ ወንጀሎች የሚጠረጠር ማንኛውም ሰው ላይ የህግ አስከባሪዎች 1 ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል፣ 2 አዋጁ ተፈጻሚነቱ እስከሚያበቃበት ጊዜ ድረስ ኮማንድ ፖስቱ በሚወስነው ቦታ እንዲቆይ ማድረግ፣ 3 እንዳስፈላጊነቱ ተገቢውን የተሐድሶ ትምህርት በመስጠት የሚለቀቀውን እንዲለቀቅ ወደ ፍርድ ቤት የሚቀርበውን ደግሞ በህጉ መሰረት እንዲቀርብ ማድረግ፣ 4 ያለ ፍርድ ቤት ትዕዛዝ በማናቸውም ሰዓት ብርበራ ለማድረግ የአካባቢውን ህዝብና ፖሊስ በማሳተፍ ማንኛውንም ወንጀል የተፈጸመበት ወይም ሊፈጸምበት የሚችል ንብረት መያዝ ወይም ንብረቱ ባለበት እንዲጠበቅ ማድረግ፣ 5 የተዘረፉ ንብረቶችን በማጣራት ለባለቤቶቹ እንዲመለሱ ማድረግ፣ 6 በትምህርት ተቋማት ሁከትና ረብሻ ተሳትፎ በሚያደርጉ ተማሪዎችና ሰራተኞች ላይ ህጋዊ እርምት መውሰድ፣ አስተዳደራዊ እርምጃ እንዲወሰድ ለተቋማቱ ትዕዛዝ መስጠት፣ 7 ማንኛውም የህዝብን ሰላምና ጸጥታ ሊያደፈርሱ ይችላሉ ወይም ለጉዳት ተጋላጭ ይሆናሉ ተብለው የሚጠረጠሩና የሚታሰቡ ሰዎችን ወይም ቡድኖችን ወደ ተወሰነ አካባቢ እንዳይገቡ፣ እንዲወጡ፣ እንዳይገኙ ወይም በተወሰነ አካባቢ ብቻ እንዲቆዩ ማድረግና 8 ሌሎች አግባብነት ያላቸውን እርምጃዎችን መውሰድ። 27 ማጣራትና መለየት የአስቸኳይ ጊዜ ኮማንድ ፖስቱ በቁጥጥር ስር ከሚያውላቸው ተጠርጣሪዎች የተሐድሶ ትምህርት ተሰጥቷቸው የሚለቀቁ በዋና ወንጀል አድራጊነትና በአባሪነት በህግ የሚጠየቁና ነፃ በመሆናቸው የሚለቀቁ ሰዎችን የሚጣሩበትና የሚለዩበትን መስፈርቶች ያወጣል። 2 የሚመለከታቸው የህግ አስከባሪ አካላት በመስፈርቱ መሰረት ተጠርጣሪዎችን ይለያሉ፣ በአንቀጽ 24 መሰረት ተገቢውን ይፈጽማሉ። 3 ስልጣን ያላቸው የምርመራና የአቃቢ ህግ የሥራ ክፍሎች የህግ ተጠያቂነት ለማረጋገጥ በሚያስችሉ ጉዳዮች ላይ በህጉ መሰረት ስራቸውን ያከናውናሉ። 28 ብርበራ የሚከናወንበት ሁኔታ በዚህ መመሪያ አንቀጽ 24 ንዑስ አንቀጽ 4 መሰረት የህግ አስከባሪ አባላት ብርበራ በሚያደርጉበት ጊዜ 1 የመስሪያ ቤቱን መታወቂያ የማሳየት፣ 2 የመጡበትን እንዲሁም ብርበራው ወይንም ፍተሻው የሚካሄድበትን ምክንያት የመግለጽ፣ 3 የቤቱ ባለቤት ወይም ነዋሪ የብርበራ ሂደቱን እንዲከታተል የመፍቀድ፣ 4 ብርበራው በሚካሄድበት ወቅት የአካባቢው ኮሚኒቲ ፖሊስና ህብረተሰብ አባላት በታዛቢነት እንዲገኙ የማድረግ ግዴታ አለባቸው። 29 ስለ ኃይል አጠቃቀም ህግ አስከባሪ አባላትና የድርጅት ጥበቃዎች የአስቸኳይ ጊዜ አዋጁና መመሪያውን ለማስፈጸም የራሳቸውና የሰውን ህይወትና ንብረት ከአደጋ ለመጠበቅ አስፈላጊና ተመጣጣኝ ኃይል ሊጠቀሙ ይችላሉ። 20 በትምህርት ተቋማት የመግባት ስልጣን በትምህርት ቤቶች በዩኒቨርሲቲዎችና በሌሎች የከፍተኛ ትምህርት ተቋማት ውስጥ አድማ የሚያደርጉ ሰዎችን ለመያዝና ችግሩን ለማስቆም የህግ አስከባሪ አካላት በእነዚህ ተቋማት ውስጥ በመግባት አስፈላጊውን እርምጃ ለመውሰድ ይችላሉ። እንዲሁም በሌሎች የግልና የመንግስት ተቋማት ውስጥ አድማ የሚያደርጉ ሰዎችን ለመያዝና ሰላምና ጸጥታ ለማረጋገጥ የህግ አስከባሪ አባላት በእነዚህ ተቋማት ውስጥ ለመግባት እንዲሁም አስፈላጊ ከሆነ ለመቆየት ይችላሉ። አዲስ አበባ የካቲት 2010 ዓ.ም የአስቸኳይ ጊዜ ኮማንድ ፖስት በአጠቃላይ የአስቸኳይ ጊዜ አዋጁን ወደ ተግባር ለመቀየር ራሱን የቻለ እቅድ ያስፈልገዋል። ስለዚህ በዚህ መሰረት በአስቸኳይ ጊዜ አዋጁን ተከትሎ የተቋቋመው ኮማንድ ፖስት የራሱን እቅድ አዘጋጅቷል። ይህን እቅድ ሁሉም የጸጥታ አካላት በአንድ ኮማንድ ስር ሆነው የክልልም የፌዴራልም የጸጥታ አካላት በዚህ እቅድ ላይ ዛሬ ዝርዝር ውይይት አካሂደናል። ባደረግናቸው ውይይቶች አጠቃላይ የጋራ መግባባት ደርሰናል። የሚኖሩ ዋና የእቅዱ አካል ብለን የተወያየንባቸው አንዱ የመጀመሪያው
የህዝቦች ህገ መንግስታዊ መብቶች እንዳይገደቡ ነው የማድረግ ስራ መስራት አለብን ብለን ነው እንደ ዋነኛ እቅድ ያዝነው። ይህ ማለት ዜጎች በየትኛውም የሀገሪቱ አካባቢ ከቦታ ወደ ቦታ የመንቀሳቀስ መብታቸው የትኛውም የሀገሪቱ አካባቢ ተዘዋውረው የመኖር ሀብት አፍርቶ የመኖር ህገ መንግስታዊ መብታቸው እንዲከበር የማድረግ ስራ መስራት አለብን ብለን እንደ አንድ ዋነኛ እቅድ ይዘነዋል። ይህን ስራ ለመስራት ዝርዝር ራሱን የቻሉ ግቦች እቅዶች አስቀምጠናል። በዛ መሰረት የሚፈጸም ነው የሚሆነው ማለት ነው። ሁለተኛው የሽብርና የነውጥ ኃይሎች የመቆጣጠር ነው። የመቆጣጠርና በዚህ ተግባር የሚሳተፉ ወንጀለኞችን በህግ ቁጥጥር የማድረግ እና ህጋዊ ስራውን ተከትሎ በህግ እንዲጠየቁ የማድረግ ስራ መስራት አለብን ብለን በዝርዝር ይዘናል። ከዚህ በተጨማሪም ህገወጥ የሆኑ የሰው የጦር መሳሪያና ኮንትሮባንዶችን እንደዚሁም የተለያዩ ያሉን ኬላዎች በማጠናከር በየአካባቢ አስፈላጊ ሆኖ ሲገኝ ደግሞ አዳዲስ ኬላዎችንም ጭምር በመፍጠር ይህን ስራ መስራት እንዳለብን ተግባብተናል። ከዚህ በተጨማሪ በየቦታው የሚኖሩ ካለው ህብረተሰብ ጋራ አሁን ባለው ተጨባጭ ሁኔታ ከህዝቡ ጋራ የቅርብ ውይይት ማድረግ የተፈጠሩ ሁከትና ብጥብጥ ወደ ተረጋጋ ሰላማዊ ሁኔታ እንዲመለስ ህዝቡን በስፋት የማሳተፍና ከህዝብ ጋር ሆኖ የመስራት ስለዚህም የተለያዩ የህዝብ መድረኮችን በመክፈት በየአካባቢው ያለው የመስተዳድር አካላትን በዚህ እንዲሳተፉ የማድረግ ስራ በመስራት ስራዎች ይሰራሉ። ሌላው በዚህ ሁከትና ብጥብጥ የወደሙ የመንግስት ተቋሞችና ንብረቶች የተዘረፉ የግለሰብ ንብረቶችንም እንደዚሁ ከህብረተሰቡ ጋር በመሆን የማስመለስ ስራ የሚሰራ ነው የሚሆነው። በአንዳንድ ክልሎች መካከል የተከሰቱ ያሉ ግጭቶች በመጀመሪያ ደረጃ ግጭቶቹ እንዳይከሰቱ አስቀድሞ ከአካባቢው ህብረተሰብ ከመስተዳድር አካላት ጋር መስራት በዛ ግጭት ደግሞ የተፈናቀሉ አካላት ሲኖሩ ደግሞ መጀመሪያ ወደ ነበሩበት ቦታ ላይ እንዲመለሱ ከሚሰሩ የተለያዩ የመንግስት አመራር አካላትም ሆነ የተለያዩ አደረጃጀቶች ጋር በመሆን በተቀናጀ መልክ ያ በተሳካ ሁኔታ እንዲፈጸም የመስራት ስራዎችን በእቅዳችን ላይ አካተን ይዘናል። ከዛ በተረፈ ግን መጨረሻ ላይ ሚዲያዎችም እንደዚሁ በተለይ አሁን ባለንበት የአስቸኳይ ጊዜ አዋጅ ውስጥ በየአካባቢው የሚከሰቱትን ሂደቶች በተቀናጀ መልክ ሁሉም ሚዲያዎች በወቅቱ የሚያገኙበት ክስተቶች በሚኖሩበት ጊዜ ደግሞ ቶሎ ብሎ አስቀድሞ ኢንፎርሜሽኑ ለሁሉም እንዲዳረስ የማድረግ ስራዎችንም በተደራጀ መልኩ መስራት አለብን ብለን ከያዝናቸው ዋና ዋና ስራዎች ናቸው። እንግዲህ ይሄ ኮማንድ ፖስት የክልል እስከታች ያለው የጸጥታ ኃይሎች በአንድ ኮማንድ ፖስት ስራ አድርጎ ሀገሪቱን በአጠቃላይ በ8 ቀጠናዎች ከፍሎ ነው የኮማንድ ፖስት ስራውን የጸጥታ ስራውን የሚሰራው። በዚህ መልክ በየቀጠናዎቹ የሚመደቡ የእዝ አመራሮችን የመለየት እነኛን የመመደብ ስራዎች ተሰርተዋል። ስለዚህ በየቀጠናዎቹ የሚሰሩ ስራዎች በየቀጠናው ይህን እቅድ መነሻ በማድረግ ዝርዝር እቅድ ከየአካባቢው ተጨባጭ ሁኔታ በማውጣት ስራዎቹ በዝርዝር የሚሰሩ ነው የሚሆኑት። እነኚህን ስራዎች በተመለከተ በዝርዝር ውይይት አድርገንባቸዋል። በየኮማንድ ፖስቱ የተነሱ ጥያቄዎችን በዝርዝር አንስተን ተግባብተንባቸዋል። ስለዚህ ከዛሬ ቀን ጀምሮ እያንዳንዱ ኮማንድ ፖስት የየራሱን ስራ ይዞ በየቀጠናው ወደ ተግባራዊ እንቅስቃሴ የሚገባ ነው የሚሆነውና በዚህ መልክ ነው የዛሬ ውይይታችን የቋጨነው። ይህን መረጃ ልሰጣችሁ እንፈልገው። በሁለተኛ ደረጃ ዛሬ በተለየ መልኩ የተወያየንበት የአስቸኳይ ጊዜ አዋጁን ተከትሎ የሚወጣ የአስቸኳይ ጊዜ አፈጻጸም መመሪያ ቁጥር 1 ነው። በዚህኛው አዋጅ መሰረት ይሄ የአፈጻጸም መመሪያ ወጥቷል። ይሄ የአፈጻጸም መመሪያ ቀጣይ የሚመለከታቸው ባለሙያዎች ዝርዝር ማብራሪያ የሚሰጡበት ሆኖ ዛሬ ማድረግ የሚችለው አንደኛ ይሄ የኮማንድ ፖስቱ አመራር አካላት በዝርዝር እንዲያውቁት በተጨባጭ ፊት ለፊት ቀርቦላቸው ውይይት አካሂደናል። በዛ ውስጥ ያልገባቸውን ጥያቄዎችም ወይም ደግሞ ይገበልጥ መብራራት ያለባቸውን ጥያቄዎች አንስተው በዝርዝር ተወያይተን የአፈጻጸም መመሪያውንም ጭምር የጋራ መግባባት ፈጥረንበት ወደ ተግባራዊ እንቅስቃሴ ከእቅዳቸው ጋር አያይዘውት እቅዳቸውን የሚያስፈጽሙበትም ስለሆነ በዛ መልክ ተግባብተው ገብተውበታልና ይሄ ነው ሁለተኛው የተሰራው።